አቶ ተሰማ በህገ ወጥ ስራ አሁን ላይ ቢዝነሱ እንደተሳካለት ለአቶ ለይኩን ቢያስረዳውም አቶ ለይኩን ግን በፍጹም ያኔ ትናንትና በህጋዊ ሰርተክ የህሊና ሰላም ነበረክ፣ አሁን ግን ሰላምህን ልታጣ ጥቂት ሰዓት የቀረክ ይመስለኛል ብሎት ያስረዳዋል። ዝናሽም አሁን ተሰማ በስራው ላይ ውጤት ስላገኘ ማታ ማታም ውጭ እያደረ እናም ደግሞ ሰክሮ ወደ ቤት እየመጣ እንደሚደበድባት ለወይዘሮ ዝናሽ እያስረዳቻት ትገኛለች። ኑሐሚንም እጅግ ነበር እየደነገጠችው፣ እጅግ ማዝናለች። ወይዘሮ ዝናሽ አምራን በነገረቻት መሰረት ሮማን ከወንድሟ ጋር ወደ ቤት ስትመጣ የአሁን ያልሽውን ነገር በሙላ እንድታደርግልን እንፈልጋለን፣ ቃልሽን እንድታከብሪ ብላ ትላታለች። ምንድን ነው የምትይው ብላ ስትላትም እናንተ ጋር እቀመጣለሁኝ፣ ሀብት ንብረቱ ሙሉ ለወንድሜ ያወርሳለሁ ብለሻል። ይሄንን ካላደረግሽ ደግሞ ትክክለኛ ቃልሽን አልጠበቅሽም ብላ ትላታለች። ሮማንም እጅግ የደነገጠችበት እና እሷም ቤቱን ለቃ የወጣችበት አቶ ለይኩንም ለምንድን ነው እንዲህ የምታደርግ ብሎ ወይዘሮ ዝናሽን በጥያቄ ሲያፋጥጣት እሷም አምራን የነገረቻትን በሞላ ነግራው ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ ውዶቼ። ሮማንም ወደ ቤት ከመጣይ በኋላ ከአቶ ለይኩን ጋር አቶ ለይኩንም ሮማንም በስተመጨረሻ ይኸው ወደ እኛ ጋር መታለች አብራ ልትኖር ብላ ስትል ሲለ እሷም እንግዲህ ወይዘሮ ዝናሽም እንኳን በሰላም መጣሽ ትላታለች። ሮማንም አረፍ ባለችበት በስተመጨረሻ ስለተረዳሽኝ በጣም አድርጌ አመሰግንሻለሁ ስትላት ወይዘሮ ዝናሽም የሰው ልጅ ከተነጋገረ መግባባት ያቅተዋል ብለሽ ነው ወይ ብላ ትላታለች። እናም የውልሽ ሮማን ቃል የገባሽውን ዛሬውኑ ተግባራዊ እንድታደርጊ እፈልጋለሁ ብላ ትላታለች። ማለት ብላ ስትጠይቃት ሀብትና ንብረቴን ሙሉ ለእናንተ አውርሳለሁ ብለሻል፣ ያን ቃልሽን ደግሞ እንድጠብቂ እፈልጋለሁ ስትል ሮማንን መለስ ስትልና ምን ለማድረግ እያሰብሽ ነው እየሞከርሽ ነው ብላ ስትል ይሄንን ጊዜ አቶ ለይኩንም ዝኑ ብሎ ሲጣራ አንተ በእኔና በእሷ መካከል እንዳትገባ ቃልን እጠብቃለሁ ብላለች። ቃሏን እንድትጠብቅ ናሆምንም በአንቺ ድርጅት ውስጥ ማናጀር አድርገሽ እንደምትሾሚውና እንደምትቀጥሪው ነግረሹ ነበረ። ስለዚህ ቃልሽን ተግብሪ ትላታለች በአራት ነጥብ። አቶ ለይኩን በንዴት ስሜት ውስጥ ሆኖ አቁሚ ብሎ ሲላትም አቁሚማ ማለት ያለብክ ይቺ ሴጣን የሆነች እህትክን ነው ብላ ትለዋለች። ይሄንን ጊዜ ሮማንም እጅግ ትናደድና ተነስታ ልታንቃት ስትል ወይዘሮ ዝናሽ ቀድማ እንቅት አደርጋታለች። የውልክ አንተ ይቺ ሴጣን የሆነችዋን እህትክን ዛሬ አምራን እያደረገችውን በሞላ ነግራኛለች። የዶክተር ፋኒኤልን እናቱን አግታበታለች። ለዛ ነው እናቱን ለማዳን ሲል የውሸት ሰርቲፊኬት ሰርቶ የሰጠን ብሎ ብላ ታስረዳዋለች። እንዴ ይሄንን አላምንም ሲል አቶ ለይኩንም ማመንና ለማመን የራስ ጉዳይ ነው ብላ ጥላው ትሄዳለች። ይሄንን ጊዜ ሮማንም አረፍትልና ዛሬም ቢሆን አንተ የምታምነው እህትክን ነው አመንካት ወይ ብላ ትለዋለች። እሱም ማመን አለማመን ካልሽማ ዛሬም ሆነም ነገም የማምነው ባለቤቴን ነው ብሎ በአራት ነጥብ ይዘጋላታል። ናሆምና ኑሐሚን በስተመጨረሻም ያለ መግባባት ላይ እየታየባቸው ይገኛል ሙሽሮቹ። እሷም ወዴት ልትሄድ ነው ብላ ስትጠይቀው የሚሄድበት ቦታ ላይ ሁሉም ጊዜ ማሳወቅ ግዴታ አለብኝ ወይ ብሎ ይላታል። እና ስጠይቅክ ለምን ትክክለኛውን መልስ አትመልስልኝም ብላ ስትለው እሱም ወደ ስራ ሊሄድ እንደሆነ ይነግራታል። እናም እንግዲህ እሱም ምንድነው እያደረክ ያለከው? ስልክም ከኔ ጋር ተደብቀ ታወራለክ። ቆይ ምንድነው ሀሳብክ ብላ ስትለው እየጠረጠርሽኝ ነው ወይ ሲላት እየጠረጠርኩክ ሳይሆን እየጠየኩህ ነው። ከድርጊትክ ተነስቼ በጠረጥርክስ ምን ይፈረድብኛል ብላ ትለዋለች። ናሆም ደግሞ በጣም ያሳዝናል። እንዴት በዚህ ጉዳይ ትጠረጥርኛለሽ? ገና 6 ወር እንኳን ሳይሆነን ከተጋባን ብሎ ይላታል። እናም የውልክ አሁን አንተ
የእውነት ያንን ከኔ ተደብቀክ ያንን ህገ ወጥ ስራ እየሰራክ ብቻ እንዳይሆን እመነኝ፣ አባቴም ከኔ እንደተለያየ ያንን ስራ በሰራ ጊዜ ከኔ ትለያያለክ ብላ ትለዋለች። እንዴ ከአባትሽ በምንድ ምክንያት ነው የተጋጨሽው ብሎ እሱም አጥብቆ ይጠይቃታል። እሷም እንግዲህ እማዬ ደውላልኝ ነበረ ትናንትና እናም ከአባዬ ጋር እንደተጋጨች ነግራኛለች ብላ ታስረዳዋለች። ታዲያ ይሄንን ወሬ ለምንድነው ለኔ ያልነገርሽኝ ብሎ ሲላት አንተማ መቼ ከኔ ጋራ ይሄንን እንኳን የምናወራበት ጊዜ እንኳን ለኔ መቼ ሰተኸኝ ታውቃለህ ስትለው ለዚህ አይነትማ ለቤተሰብ አይነት የሚሆን ጊዜ ከስራዬ ላይም ቢሆን ቆርሼ አይጠፋም ነበረ ይላታል። እና ከአባትሽ ምን አድርጎ ነው ብሎ ሲጠይቃትም ቤቱን አስይዞ ስራ ብድር በባንክ አስይዞ እንደተበደረና ስራ ውስጥ እንደገባ ትነግረዋለች። እንዲህ አባትሽማ በጣም ደፋር ነው፣ እስኪ ቆይ በደንብ አስረጅኝ ብሎ ሲላትም ቤቱን አስይዞ ከተበደረ በኋላ ምን ተፈጠረ ብሎ ሲጠይቃት ኑሐሚንም አባቷ በህገ ወጥ መንገድ ስራው ተሳክቶለት ሀብታም እንደሆነ ትነግረዋለች። ዋው አባትሽ በጣም ጀግና ነው፣ ምን አይነት ደፋር አባት ነው ያለሽ፣ ጀግና አባት ነው ያለሽ። ዋው እኛ ራሱ እኮ በቃ ከዚህ አሁን ከወደቅንበት ድርጅት አባቴ እሺ ብሎ ይሄንን ስራ ብንሰራ ባንዴ ነው የምንከብረው ብሎ በቃ ባንዴ ነው እንግዲህ እየጎመጀው። እሷም እጅግ ነበር እየተናደደችበት። እናም አንተና አባዬ ቆይ ምን አይነት መገኛ መንፈስ ነው የመታችሁ ብትለውም እሱ ጭራሽ አባትሽ ጀግና ነው እያላት እሷም ተናዳ ጥላው ትወጣለች በንዴት ስሜት ውስጥ ሆና። አቶ ለይኩንም የሆነ ትንሽዬ ካፌ ውስጥ ተቀምጦ የመጠጥ እየጠጣ ያለበት ሰዓት ይሄን ጊዜ አቶ ተሰማም ቁልፉን እያሽከረከረ ዘና ፈታ ብሎ የሀብታምን እንግዲህ አረማመድ እየተራመደ ወደሱ ይሄዳል። እንዴት ነው ወዳጄ ይለዋል። እንግዲህ ኮዘነ ኮንፈስ ዘናዘር በጥ ብሎ እሱም እንግዲህ ምን ነው በቁልፉን እያሳየከኝ መኪና እንደገዛ ልታሳየኝ ነው ወይ ብሎ ሲለው አይደለም ወዳጄ እባክህ ስደውልልክ በተደጋጋሚ ስልክ አታነሳም ብሎ ይለዋል። አቶ ለይኩንም እንዴ ታዲያ ስልኩ ባይሰራልክ አንተ እኮ ወደ ቤት መምጣት ትችል ነበረ ነውስ በእግር ስትመላለስበት የነበረው ቤት በመኪና ራቀብክ ብሎ ይለዋል። አይ እንደዛ አይደለም ወዳጄ የው መቼም አንድ ስራ ሰርቼ ስኬታማ እንደሆንኩኝ ሳትሰማ አትቀርም ብሎ ይለዋል። እንዴ ቆይ አንተ በህገ ወጥ መንገድ እየሰራከው ስራ ነው ወይ እንደዚህ የሚያረካክ ብሎ ሲለው እሱም ይኸውልህ ካንተ መቼ ገባክ ስለ ቢዝነስ ብሎ ይለዋል። እና ለነገሩ አንተ አይደለክም እንዴ ቢዝነስ እያስተማርከኝ ብሎ አቶ ለይኩን ይጠይቀዋል። እስኪ ታዲያ ለምን እስኪ ስለ ቢዝነስ እንደገና እንደ አዲስ አታስተምረኝም እንደዚህ ብሎ ሲለው ይኸውልህ እንደዛ ማለቴ ሳይሆን እኔ ትናንትና ይላል እንግዲህ ተሰማተ ትናንትና እንደዛ ላቤን ጠፍ አድርጌ በሰራሁኝ ጊዜ ምን አይነት ትርፍ አገኘሁኝ ካንተ መመጸወት ውጪ ብሎ ሲለውም ይኸውልህ ትናንትና ደና ቤተሰብ ጤነኛ ቤተሰብ ሰላማዊ ቤተሰብ ትመራ ነበረ፣ ዛሬ ግን ያንን ታደርገዋለህ ወይ ብሎ ሲለውም እናም ያንን ጥሩን መልካሙን የዋሁን ሩሩን ደጉን ተሰማን የት አድርገዋል ብሎ ቢጠይቀውም እሱም ደግሞ የዋሁም ጥሩሁም ተሰማ አሁንም እንዳለ ያስረዳዋል። ነገር ግን አቶ ለይኩን ዛሬ የምታደርጋቸው ነገሮች በሞላ እመነኝ ነገር ዋጋ ሊያስከፍሉ ይችላሉ ቆመክ ብታስብበት ብሎ ይለዋል። እሱ ግን አሁንም ላንተ አስቤ ነው ላንተ ብዬ ነው አሁን ወደ ድርጅቱ ወደዛ ተቀላቅለክ ስራውን እንድትጀምር ፈልጋለሁ። እንደውም አሁን ላይ ብዙ ሰዎች ከድርጅቱ ከጉምሩክ ከሚሰራው ሰውዬ ጋራ የበለጠ እያብረው እየሰሩ ነው። እኔ ስላንተ ሙሉ ለሙሉ ነግሬው በጣም ወዶ ካላቶ ተፈሪ ብሎ ሲለውም አቶ ለይኩንም እጅግ ይናደድና ያለኔ ፍቃድ ለምንድነው ስሜን የምታነሳው ያለኔ ፍቃድ ለምንድነው ገበናዬን የምትበትነው ብሎ ሲጠይቀው እንደዛ አይደለም ወዳጄ እኔ ላንተ ብዬ ነው ላንተ እድገት ብዬ ነው ድርጅት ኪሳራ ላይ ስላለ አብረን እንደግ ብዬ ነው እያለው እንግዲህ ያለ የሌለውን እየቀባጠረለት ይገኛል።
ኑሐሚን ለወይዘሮ ዝናሽ ሁሉንም ነገር የተፈጠረውን ነገር ነግራት ትገኛለች። እሷም ምንድነው የተፈጠረው ብላ ስትጠይቃት አባትሽ ምንድነው ያደረገው ብላ ስትላት እሷም አባቷን ቤቱን አስይዞ ብር ተበድሮ የህገ ወጥ መንገድ ስራ እንደጀመረና ስራውም አሁን እንዳዋጣው ትነግሯታለች። እሷ አሁንም ፍራቻዬ አቶ ለይኩን እዚህ ስራ ውስጥ ብር አታሉት እንዳይገባ አባቴ ያታሉት እንዳይገባ ነው የምፈልገው ብላ ትላለች። እሷም ወይዘሮ ዝናሽ አሁን አታስቢ፣ እነሱ ሁለቱ አሁን ላይ ስለተጣሉ አብረው የሚገናኙ እንኳን አይመስለኝም ብላ ስትላትም አይ አሁን ላይ እኔ ብር ብዙ ሰውን እንደሚያታልልና ብዙ አይምሮን ሰው እንደሚደፍን አይቻለሁ፣ በአባቴ ተረድቻለሁኝ። እንደዚህ ከሆነ ሁለቱ ተጣልተው ቢቀሩ ነው የሚሻለኝ እያለች እንግዲህ ትነግራታለች። በዚህ አጋጣሚ እንግዲህ እናቷንም እንደሚያሰቃያት ሁሉ ነገር እየነገረቻት ባለበት ሰዓት እናቷም እንግዲህ በጣም ደብድቧት ተሰማ ወደ እነ ወይዘሮ ዝናሽ ቤት ትመጣለች። ይሄንን ጊዜ ዝኑም እጅግ ትደነግጥና ምን ሆነሻል ብላ ስትጠይቃት እሷ ምንም አልሆንኩም ብላ ብትደብቅም መጨረሻ ላይ አባቴ ነው እንደዚህ ያደረገሽ ብላ ኑሐሚን ስትጠይቃት አዎ እሱ ነው ማታ የታመሸሽ ብሎ ደበደበኝ ብላ ትላታለች። አሁን ላይ እየሰከረ ውጭም እያደረ ነው የሚመጣው ብላ ስትነግራት ይሄንን ጊዜ እጅግ ነበር እየተደናገጡት። የአቶ ተሰማ ባህሪ እለት ከእለት እየተቀየረ እንደሆነና ኑሐሚንና እናቷን እጅግ እያስጨነቀም እንደሆነ ነው እዚህ ላይ እንግዲህ የምንረዳው። አቶ ተሰማ ምን ሆነው ነው? ኧረ እርስዎ ትንሽ ረገብ በሉ እንግዲህ ተሰማም የሚጠጣበት ቦታ ላይ ሮማን ትሄዳለች። ምንድነው በሰላም ነው በጠዋት መጠጥ ላይ የተጣድከው ብላ ስትጠይቀውም እሱም ዛሬ ካንቺ ጋራ አሪፍ ጊዜ ለማሳለፍ ፈልጌ ነው ብሎ ይላታል። እሷም ምን ነው ደስተኛ ትመስላለህ ስትለው ይሄው በስተመጨረሻ አንቺ ብዙ ነገር ስትነግሪኝ አላምንም ብዬሽ በስተመጨረሻ ቆም ብዬ በማሰቤ ሁለተኛ እድል ለራሴ በመስጠቴ ይሄው ስኬታማ ሆንኩኝ። መጀመሪያ ላይ ግን አላመንኩሽም ነበር ብሎ ይላታል። እሷም ይሄንን ጊዜ አንተማ ከላወክበት ተጠቀምክ ያጓደኛክ ነው እንጂ ያልማይሰማው ለሱ ብዬ የካንሰር በሽተኛ ነኝ ብዬ እቤት ድረስ ሄድኩኝ እሱ እንኳን ሊሰማኝ አልቻለም ብላ ስትለውም እሱም ለሀያ ማራ አይጥማትም ሀተሎ ይኩን ታውቂያለሽ ወግ ያጠብቃል ሁሌ በህጋዊ ነገር የሚለው ነገር አለ ብሎ ሲነግራትም እሷም ያቺ ሚስቱ ናት እንጂ ቆሌ የራቃት እሷ ናት እሷን እየሰማ ሁሉንም ነገር የምሽ የማይለው ብሎ ሲል ስትላት ይሄንን ጊዜ አቶ ተሰማም በሚያሳዝን ሁኔታ አዎ ሁሉ ጊዜ ቤተሰቤን አማክሬ ባለቤቴን አማክሬ የሚባል ባህሪ አለው ብሎ ይላታል። እናም ነገሮችን ሁሉ በእሷ እንደሚበላሽ እንግዲህ በሚያሳዝን ሁኔታ እሷን እያሳበበ ነው የሚገኘው። ገኒም እጅግ እያለቀሰች እነ ወይዘሮ ዝናሽም አረ አሁን እስኪ ተረጋጊ፣ አሁን ምንም ነገር ሊመጣ አይችልም፣ ትንሽ መረጋጋት ነው ያለብሽ ብላ ስትላት እሷም ቆይ ምንድነው እሱ እየተፈጠረው ብለው ሲጠይቋትም እሷም አሁን ላይ ያው እሱ መጀመሪያ ላይ የካርታውን እንደደበቀችበት ትነግራታለች። አንቺ ስልክ ደውለሽልኝ ስትነግሪኝ የቤቱን ካርታ ደብቄው ነበረ ብላ ስታስረዳትም እና እናቴ በሱ ምክንያት ነው ወይ የተጣላችሁት ብላ ስትላት አይ በሱ ምክንያት አይደለም እኔ ከየት እንዳገኘው ባላውቅም ካርታውን አስይዞ ብር እንደተበደረና ብሩን ከተበደረ በኋላ ሰርቶ ልውጥ እንዳገኘበት እናም የቤት እቃም እንደቀየረ መኪናም እንደገዛ እናም ደግሞ ይሄው ብሩን እየረጨ ይገኛል። እናንተ ብትከለክሉኝም እኔ ይሄው ባንዴ ስኬታማ ሆንኩኝ እያለ እየጠጣ ነው የሚገባው ብላ ትላለች። ወይዘሮ ዝናሽም ይሄንን ጊዜ ቆይ ስራው እንደዚህ ባንዴ ሀብታም ያደርጋል እንዴ ብላ እንግዲህ እሷም ጥያቄ ታቀርብላታለች። ኑሐሚን ግን እጅግ ነበር እየተናደደችው። በቃ ስለሱ አታውሪኝ፣ አሁን እኔ ምነው ከሱ ባልተወለድኩ ኖሮ ውሃ ሆኜ በቀረው እያለች ነበረ። ኑሐሚን እጅግ በሚያሳዝን ድምጿ እያለቀሰች ነበረ እናቷን የምታጽናናት። አቶ ተሰማም እንግዲህ ጉንጮቹን እየነካካ ለምን ዛሬ አምረን አናመሽም ይላታል ሮማንን። እሷም አሁን እውነት ለመናገር ስለደወልክልኝ መጣሁ እንጂ በጣም የሆነ ጉዳይ ነበረኝ አስቸኳይ፣ እሱን ማስፈጸም ግዴታ አለብኝ፣ ለሁለተኛ ስኬትክ ላይ እንገናኛለን ብላ ትለዋለች። እሱም እንግዲህ አቶ ተፈሪ በጣም ትልቅ እድል ስራ ሁለተኛ እድል እንዳለው ነግሮኛል ብሎ ይላታል። እሷም በዚህ ላይ
ዋው በጣም ደስ ይላል፣ በዛኛው ስኬት ላይ እንገናኛለን ብሎ እንግዲህ ትለዋለች። እሱም የእውነት እድሌ ማለት አንቺ ነሽ ብሎ ይላታል። ስለ ስራው የገባ ካንተ ነክ ብላ እንግዲህ ደህናዋል ብላው ጥላውት ሄዳለች። ኑሐሚን አባቷን አግኝታ እንዴት ነሽ ኑሐሚን ልጄ ብሎ ሲላትም አንተ ማነህ ካላውቅህም እንዳትነካኝ ብላ ትለዋለች። እሱም ተሰማም እንዴ ምን ሆነሻል ልጄ ምን ሆነሽብኛል? እንዳናደድኩሽ እንዳስቀየምኩሽ ይገባኛል። ምን ነው ሰርቼ ሀብታም ስለሆንኩሽ ስለተለወጥኩኝ ነው ወይ ብሎ ሲላትም በህገ ወጥ መንገድ አምጥተህ ስለተለወጥክ ሀብታም ስለሆንክ መስሎ ከሆነ ተሳስተካል። ነገ መንገድ ላይ ትወድቃለህ ከእመነኝ ትለዋለች። እንዴት ብትደፍረኝ ነው እናቴን አንተ እንደደበደብካት ብላ ትለዋለች። እሱም ደግሞ ተናድጄ ስለነበረ ነው እንጂ በጣም ይቅርታ ተጸጥቻለሁ፣ እሷን ማግኘት እፈልጋለሁ ሲላትም እሷም በፍጹም እንኳን ልታገኛ ከእንግዲህ በኋላ አንተን ራሱን ልክድክ ትንሽ ጊዜ ነው ይቀረኝ እያለችው ትገኛለች። እሷም ወደ ቤት ከተመለሰች በኋላ አቶ ለይኩን ወደ ቤት ይመጣል። እንዴት ነሽ ገኒ ሰላም ነሽ ወይ? እንዴ አንቺ ሀብታም ስትሆኑ እንደዚህ ይጠፋል እንዴ? ይሄንን ቤት ታውቂዋለሽ ወይ? ማለቴ ጠፍተሻል ብሎ ይላታል። እሷም ይሄንን ጊዜ መልስ አልመለሰችበትም ነበረ። አቶ ለይኩንም ትኩር ብሎ ሲመለከታት ፊቷ ላይ የሆነ የተቦጫጨረችው ነገር አለና ምን ሆነሽ ነው ገኒ ብሎ ሲላትም ይሄን ጊዜ ኑሐሚን እያለቀሰች አባቷ እንደዚህ እንዳደረገው ትነግረዋለች። ይሄን ጊዜ እውነት ጓደኛዬ ጤነኛ አይመስለኝም፣ ምክንያቱም አሁን የሆነ ካፌ ቦታ ላይ ተገናኝተን ነበር፣ እዛ ላይ ጤነኛ እንዳልሆነ ጠርጥር ያለው ብሎ ይላል። እና አንተስ የት ነበርክ? ወደ ድርጅቱ ሄደህ ነበረ ወይ ብላ ወይዘሮ ዝናሽ ስትጠይቀው እሱም እዛ ደርሶ እንደመጣ እናም ደግሞ እዳቸው እለት በእለት እየጨመረ እንደሆነ እንዴት አድርገው እንደሚከፍሉና ድርጅቱን እንደሚያድኑ ግራ እንደተጋባ ይነግራታል። እሷም በሂደት ሁሉም ነገር ይስተካከላል ትለዋለች። በቃ አሁን ገብቼ ልረፍ፣ ወይዘሮ ገነትም ነገሮች ይስተካከላሉ አይዞሽ ብሎ ይላታል። እኔ ጓደኛዬን አናግረዋለሁ ሲላት እሷ ግን በፍጹም እዛ ቤት አልመለስም እያለች ትገኛለች። ናሆም አባቱን እንግዲህ መንገድ ላይ እየሄደ እያለ ዳድ ምን ሆነህ ነው እስካሁን ዝም ያልከው ብሎ ሲጠይቀውም እሱም እኮ ምን ብዬ ልመልስ ነገሮቹ ሁሉ እየከበዱ ነው እየሄዱ ያለው ብሎ ያስረዳዋል። እሱም እንግዲህ በአጭር መንገድ ለመጓዝ ነው እየፈለገ ያለው በሚያሳዝን ሁኔታ። አቶ ለይኩን ስለዛ ከሃዲ ሰውዬ እንዳታነሳብኝ ሲለው ስለተሰማም ስኬት እያወራለት ይገኛል። የእሱ ስኬትን የምታወራልኝ የሱ የተሰማ መጨረሻና መድረሻ ሳይታወቅ እንዴት ታወራልኝ ያለክ? እኛማ በህገ ወጥ መንገድ ውስጥ አንገባም ይለዋል። እንግዲህ ለእናቱም እየጠየቃት ነው የሚገኘው። እኔ እምልሽ እናቴ ዳግም የት ነው ያለው? ቤተሰቡ ሁሉ ጭንቅ ላይ ሆኖ እሱ ግን እንደፈለገው የትም እያደረ ነው ያለው ብሎ ይላታል። እሷም ምንድን ማለት ፈልገህ ነው? ናሆም ድጋሜ ለዳግም ጥላቻ መጣብቅ ወይ ብላ ስትጠይቀውም እንደዛ ማለት ሳይሆን የእውነት ለዚህ ቤት የሚያስብ ከሆነ ሁሉም ጭንቀቱ ሀሳብ ላይ ያለው እኔ ናሆም ላይ ነው። እኛ ጭንቀት ላይ እያለን እሱና ኤሚ የታሉ ብሎ እንግዲህ ይጠይቃታል። እሷ በዚህን ጊዜ በጣም ነበር እየተናደደችው። እናም እናቴ አንድ ነገር ልጠይቅሽ እፈልጋለሁ ብሎ ይላታል። በጣም ተኮሳትሮ ነው ምናምን የሚያወራት። እሷ ምንድነው ብላ ስትጠይቀውም ሆቴሉ ባንቺ ስም ነው አይደለም ወይ ብሎ ይላታል። አዎ በእኔ ስም ነው ብላ ትለዋለች። እኔ እውነት ለመናገር ሆቴሉ እንዲሸጥ አልፈልግም ነበር ብሎ ይጀምርላታል። እሷም ሆቴሉ እንዲሸጥ እንደማትፈልግ ትነግራለች። ነገር ግን እዳቸው በጣም ከባድ ከሆነ ነገሮች የማይስተካከሉ ከሆነ ይሄንን ነገር ወዲያውኑ እሷም ሸጣ እንደምታስተካክለው ትነግረዋለች። እሱም አባቴ ሳያውቅ ይሄን ነገር እኔና ባንቺ መካከል ማድረግ ከቻለን አንድ ነገር ላዋይሽ ይላታል። እናም አቶ ተሰማ የሰራውን ስራ እሱም መስራት እንደሚፈልግ እናም ደግሞ በአሁን ሰዓት ደግሞ ከሁለተኛ ዙር ላይ መድኃኒቱ ብቻ ሳይሆን ቀጣይ ዙር ላይም ወተት የህፃናት እንዳሉ ጭምር ይነግራታል። ሮማንን ሁሉ እንዳገኛት ሲነግራት እሷም በጣም ትደነግጥና እንዴት ነው እሷን ሴትዮ ያገኘሃት ድጋሜ እንድታገኛት አልፈልግም ብላ ትለዋለች። እሱ ግን እናቱ ሁሉን ነገር መስመሩን እንደዘጋችበት አድርጎ ነው እየነገራት ያለው። እሱ ግን ባንዴ ሀብታም እንሆናለን እያለ እያሳመናት ይገኛል።
ኑሐሚንም ስጋቷን እየነገረቻት ትገኛለች ለእናቷ። ምክንያቱም ትዳር ከሆነ እንደዚህ ቢቀርብኝ ይሻላል ብላ ስትላትም ቆይ ምንድነው የተፈጠረው? እኛ እኮ የራሳችንን ነገር ስናሯሩጥ የእናንተን ነገር እኮ ረሳ ነው ብላ ስትላት ናሆም ስልክ ተደብቆ እንደማያወራ ትነግራታለች። ሌላ ሴት እያወራ ነው ወይ ብላ ስትላት እንደዛ አይመስለኝም ናሆምን ከራሴ በላይ አምነዋለሁ ብላ ትላታለች። እና ምንድነው ብላ ስትል ወይስ እንደዛው እንደ አቶ ተሰማ በድብቅ ይሄንን ስራ እየሰራ ነው ብላ እሷም ትጨነቃለች። እንግዲህ አቶ ተሰማ እጁን ለዋል ላይ ስላነሳ ስለመታትም በጣም ነው እየተናደደችው። ወደዛ ቤት በፍጹም መመለስ እንደማትፈልግ ትነግራታለች። እሷ ግን አንቺ መውጣት አልነበረብሽም መውጣት ያለበት እሱ ነው ብላ ስትላት አይታይ ኑሐሚን ምንም ቢሆን እኮ አባትሽ ነው እንኳን እኔ ኤዶምስ ወታ ቀርታ የለም ወይ ሁለት እርግቦች መውደቂያ የሌለን አሁን ላይ ብላ ስትላት እንዴ አንቺማ እናቴ ከምንም በላይ እኔ እያለሁኝ የትም አትወድቂም እኮ ስትላት አይ ኑሐሚን አሁን ባሁን ላይ ኑሮ ሁሉ ነገር በከበደበት ላይ እኔ ለእነዚህ ሰዎች ላይ እኔ ብጨመር በጣም ከባድ ህይወት ነው የሚሆነው ብላ ስትላት እኔ እኮ ልጅሽ አለው ብላ ትላታለች። አንቺ ስላለሽልኝ ማን የተጠጋሁት ግን በፍጹም ወደዛ መመለስ የለብኝም ስትላት እሷ ግን በህግም ቢሆን እንደምትሄድበት እየነገረቻትና እናቷን እያጽናናቻት ትገኛለች። አቶ ለይኩን ምሳ ጎርሶ ሰዓት ለብሶ ወይን እየጠጣ ባለበት ሰዓት አቶ ለይኩን አቶ ተሰማ ይቅርታ አቶ ተሰማን ያገኘዋል። ቆይ አንተ ማንኝ ብለክ ነው እንደዚህ የምታደርገው ብሎ ሲጠይቀው የእርግጠኛ ነኝ ያቺ ገነት ትሆናለች የላከችክ ብሎ ይለዋል። አንተ ቆይ ምንድነው እያደረክ ያለከው ብሎ ሲለውም እሱም ይኸውልህ አሁን እንደፈለገክ እንድትጮህብኝና እንድትናገረኝ አልፈልግም ቤቱን እንደሆነ የሰጠከኝ እንድጠቀምበት ነው ብሎ ሲለውም ስለ ቤት አሁን እኔ እያነሳሁ አይደለሁም ማን ስለሆንክ ነው እሱ ላይ የመጣ እጅህን ያነሳከው ሲቀጥል ደግሞ ቤትም ቢሆን የሰጠኋችሁ ለአንተም ለሷም ነው እንጂ እንደፈለገክ እንድትፈነጭበት አይደለም ብሎ ሲለውም እንግዲህ ትናንትና እሱ ያው ትናንትና ያላለፈለት በህጋዊ ነገር ሰርቶ ዛሬ ደግሞ ያው እንደተደገመው ደግሞ በህገ ወጥ ሰርቶ እንዳለፈለት ይናገራል። እሱም ትናንትና አንተ ያንተን እጅ አይቼ ሲለው እንግዲህ አቶ ለይኩን በጣም ይናደድና አቶ ተሰማም ሶሪ ደበላለኩባቸው። እንግዲህ አቶ ለይኩን ብዙ ጊዜ ለአቶ ተሰማ ብዙ ነገር አድርጎለታል። እሱ ግን ያንን ውለታውን ወደ ኋላ ትቶ ክፉ ነገር ሲናገር ባለቤትህ ናት እንደዚህ አይምሮህን መርዛ የያዘችው ብሎ ዝኑ ሲወቅስ አቶ ለይኩን እንግዲህ መቋቋም ያቀተውና በጥፊ ብሎ ጥሮት ይሄዳል። በሚያሳዝን ሁኔታ ጥርሱ እንግዲህ ደምቶ ይገኛል። የአቶ ተሰማ መጨረሻ የእውነቴን ነው የምላችሁ ሰሞኑን መንገድ ላይ ይሆናል ብዬ አስባለሁ። ምክንያቱም እብደቱ እየቀጠለ ነው። ሮማን እጅግ እያጧጧፈችው ነው የምትገኘው። ናሆም እዚህ ስራ ውስጥ ይገባሉ። የዚህ ስራ ውስጥ ተገባ የነ ወይዘሮ ዝናሽ ዕጣ ፈንታ በጣም ከባድ ነው የሚሆነው። አምራን በዚህ መካከል ውስጥ የምትጎዳ ይመስለኛል። ምክንያቱም ወይዘሮ ዝናሽ እንትና ፊት ሮማን ፊት ነው እንግዲህ እየተናገረችው አምራን መታ እንደነገረቻት የዶክተሩን እናት እንዳገተች ሁሉ ያስረዳችው ፊቷ ነው። እና እንግዲህ ቀጣይ ክፍል ላይ ምን ይፈጠራል የሚለውን እንግዲህ ዝብርቅርቅ ያለ ነው ዛሬ እየሰራሁላችሁ ቪዲዮ። ብዙም ጥሩ ስሜት ሙድ ላይ አይደለም። ለዛ ነው ቀጣይ ላይ እንግዲህ በስርዓት ይዤላችሁ እመጣለሁ። በቅንነት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ስል ውዶቼ ጠይቃችኋለሁ። ባይ ባይ።